ህልመዝኔት ሁኜ ቤተ ክርስቲያን ልግባ አይቻልም። በቃ ታጥበህ ግባ ምናምን የሚባል የለም። አራት ነጥብ። እንደዚህ የሚባል መጽሐፍ የለም። የእግዚአብሔርን ስርዓት ማቻቻል ያስቀስፋል፣ ሀገር ያጠፋል፣ ትውልድ ይቀስፋል። አይቻልም። ደግሞ ይመጣና ደግሞ እንዲሁ ተቃቅፈን ነበረ፣ እንዲሁ ተሳስመን ነበረ፣ ተክሊል ይፈቀዳል ይላል። አይቻልም። ችግር የለም፣ አይዞህ ችግር የለም ይላል። አለ ችግር። ምን ታቻችላለህ? ክርስቶስ ችግር የለም ብሏል እንዴ? አላለም። ካልተቻለ አልተቻለም። ያለህን እዛ አግባ፣ በቃ ይበቃል። ከሌለ የለህም ነው። ሽልማት እኮ ነው። ሳይሮጡ እስቲ ሂድና አሁን ኢትዮጵያ ውስጥ ሲሮጡ የነበሩ አትሌቶች እስኪ ጥሩልኝ የምታውቁ ጥሩ። በቃ እሺ የምታውቋቸው ሁሉ እስቲ አሁን እዚህ አብየቱ ጉጭ ብለህ ዝም ብለህ ጠላን እየጠጣ የዚያን ሰውዬ የ42 ኪሎ ሜትር የማራቶን ሜዳሊያ መውሰድ ትችላለህ? አችልም። ተክሊል ድንግልናውን የጠበቀ ሰው ሽልማት ነው። ሳትሮጥ ምንድነው ሸልሙኝ? አሮጥክማ ቤት ነው ያለ። በቃ በቁርባን አግባ፣ ጠባይን አሳምራ። ይሄንን የወር አበባውኝ ነበር። እሺ እና ደግሞ ልቆርብ ተዘጋጅቼ ነበር። እሺ ልቆርብ ከተዘጋጀው 5 ዓመቴ ነው። እሺ እና ምን ይላልክ? ውጭ መልስ ነው። እንደገና ደግሞ የወር አበባውኝ ነበር እናሳ ክርስትናው ነበረ ዛሬ። እሺ እና ይላልክ? እግዚአብሔር ያውቀው የለም ማወቅም ያውቃል፣ ባንተም ያውቅብሃል። የለም እህትሽ ታቅፋ ክርስትና ታስነሳው ቤትሽ ነች። መልሱ ይሄ ነው። ጋብቻው ዛሬ ነበረ። እሺ በተክሊል የሚጋቡ ሰዎች ነበሩ። እሺ ሀበሩ ላይ 6 ወር አበባ መጣበት። ውጪ በቃ ድግሱን ብሉ፣ ሌላ ቀን ትቆርባላችሁ። ትዳሩን እግዚአብሔር አልፈቀደም አይደለም፣ የተፈጥሮ ጉዳይ ነው። ብፁዕ አቡነ እንድርያስ እያስተማሩ በስመ አብ ሲሉ ዝናብ እየዘነበ በስመ አብ ዝናቡ ቀጥ አባታችን ብፁዕ አባታችን በጸሎታቸው ብሎ ጫብ ዝም በል፣ የተፈጥሮ ጉዳይ ነው። የተፈጥሮ ጉዳይ ነው። በቃ ዘነበ ምንድን ይላል የምታጨፈጭፍ ብለው ነው ማለት ነው። ስለዚህ የተፈጥሮ ጉዳይ ነው። ትዳሩን አልፈቀደው የሚገባ ነገር የለም። በቃ ተፈጥሮ ነው። የዚህ ያለት ገጥሟታል። በሌላ ቀን መጋባት። ህግን ማቻቻል የለበትም። በጠበበው ምዕመኑ ይጭነቀውም የሚችለው መቻል የሚሰፋውን መስፋት። ጌታ ምንድን ነው ያለ? በጠበበው ደጅ በሉ እስኪ ምኑ ነው? ምን ባሉ ነው? ግቡ በሉ እንጂ። ስርዓት ማሻሻል፣ ስርዓት መቀነስ ሰው እድሜው እንዲቀነስ ነው የሚያደርገው፣ እንዲቀሰፍ በረከት እንዲያጣ ነው የሚያደርገው። ስርዓተ ቤተ ክርስቲያን ሁሉ ተቆጥራ ተሰፍራ መጠበቅ አለበት። ከቃሉ ጋር ናችሁ? ሰውን ምን እናደርገዋለን? በግሉ እንረዳዋለን።